ወይዘሮ በየነች ላንቺ ምንድነው ጸሎት ምንድነው? ጸሎት ልጅና አባት የሚያደርገው ግንኙነት ነው። በቃ እግዚአብሔር አባታችን ነው። በሱ ፊት እንደ አባት እንደ ልጅ የምናወራው የአባትና የልጅ ግንኙነት ነው። ጸሎት እኛ በእግዚአብሔር ምሳሌና መልክ ስለተፈጠርን ሁል ጊዜ እግዚአብሔርን መፈለጋችን አይቀርም። የምናገኘው ደግሞ በጸሎት ነው። እግዚአብሔር አባታችንን የምናገኘው በዛ ነው። በእርግጥ ጸሎት በተለያየ ሁኔታ ልንጸልይ እንችላለን። ቤታችን ውስጥ ለብቻችን ሆነን ቤተክርስቲያን ስንሄድ በጋራ ምናደርሳቸው አሉ። እኔ ግን በህይወቴ ውስጥ ብዙ ጊዜ መንገድም ሲሄድ ስራም ስሰራ እጸልያለሁ። ለምሳሌ አንዳንዴ እንጀራም ወጥም በምሰራበት ሰዓት እግዚአብሔር እንዲባርክልኝ እንዲያበዛልኝ ልጆቼ ጠግበው እንዲበሉ የመጣም እንግዳ በልቶ እንዲሄድ በበረከት እንድሞላ ብዬ ጸልያለሁ። ጸሎት ሙሉ ለሙሉ ልጅ ከአባቱ ጋር ተገናኝቶ የሚያደርገው የፍቅርና የአንድነት ሰዓት ነው። በጣም ጥሩ፣ በጣም እናመሰግናለን እናታችን። አሁን ደግሞ ሲስተር ወደ እርሶ ልምጣና ለእርሶስ ጸሎት ምንድን ነው? ከዛስ ባሻገር መጽሐፍ ቅዱሳችን ስለ ጸሎት ምን ይላል? እሺ፣ አመሰግናለሁኝ። ጸሎት እንግዲህ ሁሉም ሰው ጸሎት ምንድነው ተብሎ ቢጠየቅ የራሱ ልምድ ነው እንግዲህ የሚያካፍለው። እኔም ከዛ ተነስቼ ነው። ለኔ ጸሎት ለእግዚአብሔር መገኘት ነው። መገኘት ስል ዝም ብሎ በሱ ፊት መሆን ሳይሆን በዛ በጸሎት ጊዜ እግዚአብሔር ለሚጠይቀኝ ነገር ውስጣዊ በሆነ ዝግጁነት በፊቱ መገኘት ነው ለኔ ጸሎት። ከዛ ጋር አያይዤ ጸሎትን ምስክርነት ነው ባይነኝ። ምክንያቱም ከእግዚአብሔር ጋር ስለሆንኩት ነገር እዛ ጋር በእኔና በሱ መካከል ስለተፈጠረው ነገር ወጥቼ ባኗኗሬ የማሳየውም ነገር ነው። እዛ ጋር ብቻ ተገድቦ የሚቀር እኔ የምፈልገውን ለእግዚአብሔር ነግሬ ብቻ የምወጣበት ሁኔታ አይደለም እና ውስጣዊ የሆነ ዝግጁነትም ነው ጸሎት ለኔ እና የእግዚአብሔርን ፈቃድ ለማስቀደም በተዘጋጀ ውስጣዊ ማንነት የሚገኘው መገኘት ነው ለኔ ጸሎት ከጠዋት እስከ ማታ ባለው ጊዜ። መጽሐፍ ቅዱስ እንግዲህ ስለ ጸሎት ሲናገር እግዚአብሔርና ሰው የሚግባቡበት ቋንቋ እንደሆነ ያስቀምጠዋል። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የጸሎትን ዘይቤ ለየት ባለ መንገድ ይገልጸዋል እና በሉቃስ ወንጌል ምዕራፍ 11 ከ1 እስከ 4 ባለው ደቀ መዛሙርቶቹ ጌታ ሆይ ጸሎትን አስተምረን ባሉት ጊዜ የጸሎትን ይዘት አስቀምጧል፣ በግልጽ ተቀምጧል። አባታችን ሆይ ብለን እንድንጀምር ያ ማለት እንግዲህ የልጅነት መንፈስ በተላበሰ ሁኔታ ነው። ያንን ለመድገም ያህል ሳይሆን አባት ብዬ አንድን ስጠራ የልጅነት መንፈስ በእኔ ውስጥ በቀጣይነት የማደግ ነገር መኖር ኃላፊነትም ጭምር እንደሆነ ነው። ምን መጸለይ እንዳለብን እዛ ጋር ተቀምጧል። እንዴት መጸለይ ያለብን ብለን ብንጠይቅ ደግሞ ማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ ስትጸልይ በርህን ዘግተህ በስውር ወዳለው አባትህ ጸልይ። ስለዚህ ምን መጸለይ እንዳለብን መጽሐፍ ቅዱስ እንዴት መጸለይ እንዳለብን ደግሞ በግልጽ የተቀመጠ ነገር አለና በስውር ከአምላክ ጋር የምንለማመደው ነገር ከዛ በአደባባይ የምኖረው የህይወት መልክ ነው። በጣም እናመሰግናለን ሲስተር። እንግዲህ ከሁለታችሁም አንድ የተረዳሁት ጽንሰ ሀሳብ ቢኖር እኛ ልጆች ነን፣ እግዚአብሔር ደግሞ መልካም አባት ነው። ስለዚህ አባታችን ሆይ ብለን ራስን ከመስጠት መጀመርም ያስፈልጋል ማለት ነው። እግዚአብሔር ይስጥልኝ። አባቴ ወደ እርሶ ልምጣና ለእርሶስ ጸሎት ምንድን ነው? እንደው ከመጽሐፍ ቅዱስ ጋርም አስታከው ያብራሩልን። ቅድምም እንደተጠቀሰው ጸሎት ግንኙነት ነው በሚለው
ከሚለው ሀሳብ ብነሳ እግዚአብሔር እንግዲህ በጠቅላላው ከኦሪት ዘፍጥረት እስከ ራእይ ድረስ የእግዚአብሔርን የግንኙነት ተነሳሽነት የምናይበት ከሰዎች ጋር የነበረውን ግንኙነት እንዲሁም ደግሞ መያዝ የሚፈልገውን ግንኙነት የሚያብራራ መጽሐፍ ቅዱስ ነው ብዬ ነው የማስበው እና ከዚህም ጋር የተያያዘ በጣም ለእኔ ደስ የሚለኝ የመጽሐፍ ቅዱስ ክፍል ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ እግዚአብሔር አምላክ አዳምን የት ነው ያለው ብሎ የጠየቀው ጊዜ እና ያንን ጥያቄ እግዚአብሔር የጠየቀው እግዚአብሔር የአዳም የት መሆን ግራ ገብቶት ጠፍቶት ሳይሆን አዳምን እንግዲህ ያንን ጥያቄ ጠይቆት ምላሽ እግዚአብሔር ከመፈለጉ የተነሳ ነው ያ ጥያቄ መጣው እና ዝማሬም አለው ተደላባ ልክ ነው። እንዲያውም ቢሉልን ደስ ይለኛል። ትንሽ ቢሉልን አዳሜት ነው ያለው። አዳሜት ነው ያለው ብለህ ጠይቀህ ለእኔ ተቆርቆረ መች ጠፍቼብህ ቦታዬን ዘንግተህ እዚህ አለው የሚል መልሶ ነው ናፍቆት የሚል እና ይህ የመጽሐፍ ቅዱስ ክፍል እውነተኛ ከሁሉ በላይ የእግዚአብሔር የግንኙነት ተነሳሽነትን የሚያሳይ ነው ብዬ አስባለሁ እና የጸሎትም ሕይወት ይህንን ጥያቄ ይህ የሚጠይቅ አምላክን ምላሽ የመስጠት ሂደት አድርጌ ነው የማስበው። ስለዚህ አሁን የት ነው ያለው ተብዬ ብጠየቅ እዚህ የሱባኤ ማዕከል ነው ያለሁት ብዬ መመለስ አንድ ነገር ሆኖ ሳለ ከዛም ደግሞ የጠለቀ ትርጉምም ይፈልጋል እና እግዚአብሔር በዚህ አይነት በማያቋርጥ ውይይት ከኛ ጋር መሆኑን በማሰብ ጸሎት በዛ አይነት መልኩ ነው የማየው። አባም እንዳሉት ጥሩ ምሳሌ ነው የሰጡን። አባቴ አሁን ስለ ጸሎት በጥልቀት አውርተናል። እንግዲህ ከታሪኩም ጋር ለማስተሳሰር የማንነት ባህሪ መገለጫ እንዲሁም ስብዕና ምንድን ነው የሚለውን መጀመሪያ እንመልስ። ስብዕናን በሚመለከት ምናልባት ሊያግዘን የሚችለው ሀሳብ ይቺ እኔ የምንላት ነገር ነች ብዬ አስባለሁ እና አንድ ሰው እኔ ማለት ሲችል ያ እኔ የሚለው ነገር ምንድን ነው እና ከዛ እኔ ከሚለው ነገር ጋር ያ ግለሰብ ምን ያህል ትውውቅ አለው፣ ምን ያህል ያውቀዋል ወይስ እንዲሁ ዝም ብሎ ነው ያ ግለሰብ እኔ የሚለው እና አንድ ግለሰብ እኔ ሲል እንደው እዛም ላይ ቆም ብለን እኔ ስትል ሰማሁ፣ እኔ ስትይ ሰማሁሽ እና እኔ ስትል ምን ማለት ነው ተብሎ ቢጠየቅ ያ ግለሰብ ምናልባት ጥሩ የሆነ የማንነት የስብዕናውን ማንነትን መረዳት ይችላል ብዬ አስባለሁ እና ይህንንም እኔ የሚለውን ነገር ነው እንግዲህ በቤተ ክርስቲያናችን አስተምሮ በተለይ ደግሞ ቅዱስ ጎርጎሪዮስ የኑሲሱ ቅዱስ ጎርጎሪዮስ እግዚአብሔር አምላክ ሰውን በመልኩና በአምሳያው መፈጠረው ብሎ ሲናገር ይቺ እኔ የሚለውን ነገር እንደሆነ እና ያቺ እኔ የሚላት ነገር ፎቶኮፒ የሌላት ድግግሞሽ የሌለው እና በማንነቱ ልዩ የሆነ ከማንም ጋር የማይመሳሰል ልዩ የሆነ የግለሰቡ መገለጫ ነው እና እያንዳንዱ ግለሰብ እኔ የሚለው ነገር ካለው ከዛ እኔ ከሚለው ነገር ጋር ምን ያህል ትውውቅ አለው፣ እንዲሁም ደግሞ እኔ ከሚለው ነገር ጋር ምን ያህል በየጊዜው ይናበባል፣ በምን አይነት ሁኔታ ደግሞ ያብራራዋል ያ እኔ የሚለውን ነገር እና ከዛ ጋር የተያያዘ እንግዲህ በሃይማኖታችን እግዚአብሔር አምላክ ሰውን በመልኩና በአምሳያው ፈጠረው ሲል ያ እኔ የሚለው ነገር በቀጥታ ከእግዚአብሔር ጋር የሚያገናኘው ባህሪ ይሆንና ያ እኔ የሚለው ደግሞ በጥሩ ሁኔታ ሙላት በሚሰጥ አይነት ሁኔታ ትርጉም በሚሰጥ አይነት ሁኔታ ሊያድግና ከሌሎችም ጋር በጥሩ አይነት ሁኔታ ሊዛመድ የሚችልበት መድረክ ከእግዚአብሔር ጋር ሲነጻጸር ይሆናል። ስለዚህ ያ እኔ የምለው ነገር ከእግዚአብሔር ጋር ሲነጻጸር ምንድን ነው?
ትርጉሙም ከዛ የመነጭ ይሆናል። ምክንያቱም እግዚአብሔር ፈጣሪ ስለሆነ ያኔ የሚለውን ነገር ስለዚህ በየጊዜው ከእግዚአብሔር ጋር የሚኖረው ግንኙነት ያኔ የሚለው ግለሰብ ለማንነቱ ጥሩ ግንዛቤ እየያዘ ማንነቱንም በመቀበል ውሎም አድሮም ደግሞ የሌሎችንም ማንነት በመቀበል ሂደት ውስጥ እንደዚሁ አድማሱ እየሰፋ ይሄዳል ብዬ አስባለሁ እና ጸሎቱም የሚመጣው እዛ ላይ ይሆናል። ከእግዚአብሔር ጋር ያለውን ግንኙነት ጠንቅቆ በማጠናከር በመገንባት ዙሪያ ላይ የሚሰራው ስራ ጸሎት ብለን የምናስበው ነው ማለት ነው። አባም እንዳሉት ጥሩ ምሳሌን የሰጡን እግዚአብሔር በአምሳሉ የፈጠራቸውን ሰዎች እያንቋሸሽን ጸሎትና መስዋዕት ማቅረብስ እንችላለን እንዴ? እኔ አንችልም ብዬ ብጀምር እወዳለሁ። አንችልም ግን አንችልም ማለት አናደርገውም ማለት አይደለም። ምክንያቱም ብዙ ጊዜ እግዚአብሔር እንድናመልከውና እንድንፈልገው በጠቆመን መንገድ ሳይሆን በራሳችን ፈቃድ ወደሱ በመቅረብ አይ አንተ ያልከው እንደዚህ ነው ግን እኔ ደግሞ ምፈልገው እንደዚህ ነው የምንልበት አጋጣሚ እንደዛ አይነት ፈተና ውስጥ የምንገባበት ጊዜ ስላለ ነገር ግን እግዚአብሔር የፈጠራቸውን ሰዎች በዙሪያችን ያሉን ሰዎች ማህበረሰቡ በሚለካበት ልኬት ብቻ ሳይሆን በሰውነታቸው ሳንቀበል እሱ ነው። ምክንያቱም ያላቸው ቦታ ሳይሆን ሰውነታቸው ነው በእግዚአብሔር አምሳል የተፈጠረው እንጂ በኋላ ከተፈጠሩ በኋላ የሚደርሱበት ደረጃ አይደለም። ያ አይደለም እግዚአብሔርን የሚያስመስላቸው ሰው መሆናቸው ነውና እንደማይቻል ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 22 ቁጥር 34 በሚገባ አስቀምጦታል። ሁለቱ ታላላቅ ህግጋቶች በሚል እንደ አጠቃሎ ሲያስቀምጥ እንግዲህ ሁላችንም እንደምናውቀው እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብህ ውደድ ይላል። ይሄ የመጀመሪያው ትእዛዝ ነው፣ የማንደራደርበት ማለት ነውና ይሄ ፍጹም 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 የሚለው ሙላት ነው። እንግዲህ ተቆርሶ አይሰጥም ለእግዚአብሔር ማለት ነው። ስለዚህ ሙላት ያለው ነገር በሙሉ ህይወታችን በማንነታችን ሙሉ ነን ማለት የኃጢአት ዝንባሌኛ ውስጥ የለም ማለት አይደለም። ግን ድክመትም ይሁን ኃይል፣ ብርታት፣ ጽድቅም ይሁን ኃጢአት እንዳለን በሙሉ ማንነታችን እግዚአብሔርን መውደድ እንደማለት ነውና አንድ በጣም ደስ የሚለኝ ጌታችን ሁለተኛውን ትእዛዝ ለመጥቀስ ሲያያይዝ ይህንን የሚመስል ይለዋል። ይህንን የሚመስል የትኛው? የበፊተኛው። አሁን እግዚአብሔር በሙሉ ማንነታችን የመውደዱ ነገር እንግዲህ ወደ እኩል ደረጃ ያመጣዋል ማለት ነው። እርስ በርሳቸው እነዚህ ሁለት ትእዛዛት ባልንጀራህን እንደ ራስህ ውደድ። ባልንጀራ ማን እንደሆነ በሌላኛው የወንጌል ክፍል ተጠቅሷል። እንግዲህ ባልንጀራ ማን ነው? እሱም ሌላ ራሱ የቻለ ጥያቄ ነው። ባልንጀራ እኔ የምመርጠው ነው? እኔ ያስቀመጥኩት መስፈርት የሚያሟላ ነው? እኔን የሚመስል ነው? በእውቀት በሀብት እኔን የሚመሳሰል ነው? ወይስ ክርስቶስ ባልንጀራ ሲል የቱ ነው? እንግዲህ ይሄ ለአድማጮችም ለኛም የቤት ስራ ነው። ግን ሆነም ቀረ እነዚህ ሁለት ትእዛዛት የማይነጣጠሉ ናቸው። ከዚህ የተነሳ ሰው እግዚአብሔርን እወዳለሁ፣ እግዚአብሔርን አውቃለሁ ካለ እግዚአብሔር የት ነው ያለው ብለን ብንጠይቅ ቀላል ጥያቄ፣ የት ነው ያለው? እግዚአብሔር እንግዲህ አጠገባችን ባለው ሰው ነው፣ በፈጠረው ነገር ነው ያለው። እግዚአብሔር እኛ ውስጥ ነው ያለው። ሌላ የምናስበው ራሱ የቻለ መንግስት የገነባ እግዚአብሔር አናቅም። እኔ እንደዛ አልተማርኩም አላምንም። ስለዚህ እግዚአብሔር በዙሪያችን ባሉ ሰዎች ውስጥ ነው ያለው። ስለዚህ እነሱን አለመውደድ፣ እነሱን ማንቋሸሽ እግዚአብሔርንም አለመውደድ ነው። የመጀመሪያው ትእዛዝ ሁለተኛው ባለመፈጸሙ ሊፈርስ ይችላል ብሎ ማስተዋል ተገቢ ነገር ነው። እኚህም እናት እንግዲህ ይሄንን ነው ቅድም ሲባል እንደነበረው እምነት የሚለው ነገር ትንሽ እዛ ላይ ቢሰሩ። ለምን ማድረጉንስ ያደርጉታል እኮ
ያደርጉታል የሚመስል ነገር ያደርጋሉ፣ ግን ለውጡ ላይ ነው። አሁን ያ ወደ ላይ ያለው ግንኙነት ወደ ጎን የመዘርጋቱ ነገር የተዘነጋ ይመስላል እና ባልንጀራን መውደድ እግዚአብሔርን ከመውደድ የሚመጣ ነው። አንድ ሰው ለእግዚአብሔር ካለው ፍቅር የተነሳ ነው ሌሎቹን መውደድ፣ ሌሎችን ማክበር፣ ሌሎችን መቀበል ሲጀምር ጀርባው ሲጠና ከእግዚአብሔር ጋር ያለው ግንኙነት ነው የሚያሳይ ነጸብራቅ ነው ብዬ ነው እኔ ማምነው። አባም እንዳሉት ጥሩ ምሳሌ ነው የሰጡን። ሲስተር ወደ አንቺ ልምጣና አሁን አባ ካሉት በመነሳት ቅድምም ትየበዩ ሲሉት በጣም የገዛኝ ሀሳብ አለ። በህይወቴ በቤቴ ነገሮችን ሳከናውን እጸልያለሁ፣ እየጸለይኩ ነው ማደርገው እንዲባረኩልኝ የየለት የቤት ውስጥ ሩቲናቸውን ሲያደርጉ ማለት ነው እንዲባረክልኝ የየለት ስራዬን ስሰራ በየሁኔታው ጸልያለሁ ብለው ነበርና እቺ አሁን አባ ያሏትን ደግሞ እኔ የምትለውን ከእግዚአብሔር ጋር ሲያስተሳስርልን መጽሐፍ ቅዱስ እንግዲህ የሉቃስ ወንጌል ምዕራፍ 18:1 ላይ ሳታቋርጡ ጸልዩ የሚል ነገርም አለና ያንን አንቺ እንዴት ታይዋለሽ? ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ላይ ያለው ሳታቋርጡ ጸልዩ ለኔ እንግዲህ በመረዳት መጸለይ ነው። በመረዳት መጸለይ ስል እንግዲህ ምናልባት ከተቻለ ህይወት ወደ ጸሎት፣ ጸሎት ደግሞ ወደ ህይወት የሚለወጥበት መንገድ ውስጥ የመሆን ነው እና ባለማቋረጥ መጸለይ ማለት ባለማቋረጥ የእግዚአብሔርን ህልውና ማስተዋል ነው። በምናደርገው ነገር፣ በምናስበው ነገር፣ የሀሳብ ፍሰታችን ላይ፣ የስሜቶቻችን ውስጣዊ ስሜቶቻችን አደራደር ላይ ወይ ደግሞ አውጥተን ስንጠቀማቸው እነዛ ነገሮች ሁሉ በእግዚአብሔር ህልውና ውስጥ ሆነን እኛን ማስተናገድ ነው። በመንቃት እንግዲህ መንቃትን እየጠቆመን ነው። ለዚህ እንግዲህ እኔ ይስማማል ብዬ የማስበው የሐዋርያው የጴጥሮስ መልእክት ሁለተኛው መልእክቱ ምዕራፍ 3 ቁጥር 8 ላይ ወዳጆቼ ሆይ በጌታ ዘንድ 1000 ዓመት እና አንድ ቀን ደግሞ እንደ 1000 ዓመት ነው ይላል እና አትርሱ ይላል መልሶ። ይህንን አትርሱ፣ አለመርሳት በምናደርገው ነገር ሁሉ ያቺ ቅጽበት የእግዚአብሔር ፈቃድ የምናስተውልባት ልትሆን ትችላለች። ወይ ደግሞ እግዚአብሔር ወደዚች ምድር እንዳመጣን ሁሉ ወደሱም ሊጠራን የሚችልበት ቅጽበት ሊሆን ይችላል። ሁሉ ጊዜ በውስጣዊ መንቃት በዝግጁነት ተዘጋጅተን መጠበቅ እንደሚኖርብን ነው። ይሄ እንግዲህ እኔ በራሴም ህይወት ይሁን ሌሎችም በእርግጠኝነት የገጠማቸው ነገር ሊሆን ይችላል። ከጠዋት እስከ ማታ ያለው ጊዜ እያንዳንዱ ሰዓት እያንዳንዱ ደቂቃ ለኛ እንግዳ የሆነ ነገር ይዞ ሊመጣ የሚችል ነገር ሊኖር እንደሚችል ማስተዋል ነው። ቅድም እንዳልኩት ዛሬ ለኔ የመጨረሻ ቀን ሊሆን ይችላል። ቢሆን እንግዲህ ሳታቋርጡ ጸልዩ ካለ ሳታቋርጡ ከኔ ጋር ተጓዙ ወይ ሳታቋርጡ ፈቃዴን ለመፈጸም ኑሩ፣ ሳታቋርጡ ለተጠራችሁለት ነገር ኑሩ፣ አለማቋረጥ። ስለዚህ አለማቋረጥ ማለት ምርጫ አይደለም ማለት ነው። ጸሎት ለህይወት አስፈላጊ የሆነ ንጥረ ነገር ነው ማለት ነው እንጂ ከብዙዎቹ አንዱ ምግባር አይደለም ነው ጸሎት። ስለዚህ አንድ ሰው ሳላቋርጥ እጸልያለሁ ሲል በማደርገው ነገር ውስጥ ሁሉ ሚዛኔ እግዚአብሔር ነው። እግዚአብሔር በሚፈልገው መንገድ ለመኖር እጥራለሁ። ይሄ እንግዲህ በንቃተ ህሊና የምንለው ነገር ይሄ ባስተውሎት ሆን ብዬ ለዛ ነገር ወደዛ ነገር የማምራት ጉዳይ ነው ብዬ ነው የማምነው። በጣም ጥሩ ሲስተር፣ ይሄም በጣም ጥልቅ እይታ ነው። ምን አስታወሽ መሰለሽ አሁን እያንዳንዱን ደቂቃና እያንዳንዱን የምንኖረውን ህይወት እግዚአብሔር እንዳለበት ካወቅን ስትይኝ
እግዚአብሔር ፍቅር ነው ብለን እናምናለን። እግዚአብሔር ፍቅር ነው። ስለዚህ አንድ ሰው ምን ብሎኝ ነበር፣ ላንተ ምንድን ነው ሳታቋርጥ መጸለይ ብዬ ስለው እያንዳንዱ እግዚአብሔር የሰራቸውን ነገሮች ፍጥረቶቹን በፍቅር ማየት እያንዳንዱ ቀኔን ከእያንዳንዱ ነገር ጋር ከእያንዳንዱ ፍጥረት እና ሰዎች ሌሎችም ፍጥሮች ጋር እግዚአብሔር የሰራቸውን ነገሮች በአክብሮትና በፍቅር ማየት ያ አንቺ ካልሽው በንቃት መመላለስ የሚለው ጋር ይመልስልን ይሆን? በጣም ይመልስልናል። ስለዚህ አሁን የዚህም ሰው ምላሽ እኔ እንደምረዳው እንግዲህ ጸሎት በአንድ ቦታ በተወሰነ ስፍራ በተወሰነ ጊዜ ብቻ የምናደርገው ጉዳይ አይደለም። ይሄ አንድ ጉዳይ አንዱ አካል ወይ አንዱ አካል ሳይሆን ሁሉም ነገር ነው። ሁሉም ነገር ውስጥ እንዲገባ ነው የሚጋብዘን ጌታችን። ሳታቋርጡ ጸልዩ፣ ሳታቋርጡ መንፈሳችሁ ወደ እግዚአብሔር አቅኑ አይነት ነው። ወደ ፍቅር ወደ እግዚአብሔር ፍቅር ወደ ሆነው አምላክ ማለት ነው። ቴንክ ዩ በጣም አመሰግናለሁ ሲስተር። አባቴ ወደ እርስዎ ልምጣና እንግዲህ ታሪኩን ያጋራችን ልጅ ላይ የተጠቀሱት እናት አሉና አንዳንድ ጊዜ የጸሎት ህይወት ባህሪያችንን ወይም ስብዕናችንን በተሻለ ሊያርቅ ይችላል ወይም ደግሞ ሊገነባ ይችላል ወይ? በጊዜ ሂደት አሁን እኚህ ባለታሪካችን እድሜያቸው ጨምሯል። እንግዲህ ትልቅ ሰው ናቸው። ብስለትና አመዛዛኝነትም ሊጠበቅባቸው ይገባ ነበር። እንዳው የጊዜ ሂደትስ ይሄንን ብስለት አያላብሰንም ወይ? ትክክል። ታሪኩ ላይ ታሪኩን የሰማው ጊዜ በጣም ነው ወደ 75 ዓመት እድሜ ወዳላቸው እናት ሀሳቤ የሄደው እና እኚህ እናት በዚህ እድሜያቸው ሁሉ መንፈሳዊ ፕሮግራም እየተካፈሉ ጸሎቱ ምኑ እያለ እንዲህ አይነት ደግሞ ሌላ ለሌሎችም የማይመች ሌሎችንም የሚያሳዝን ባህሪ ውስጥ እንዴት ሊገቡ ቻሉ? እሳቸው ውስጥ ምን አይነት መፋለስ ቢኖር ነው እንደዚህ የሆኑት ብዬ ስለሳቸውም አሰብኩኝ። በኋላ ደግሞ በእርግጥ እድሜያችን በገፋ ቁጥር የሚጠበቀው ነገር ይበልጥ እየበሰልን ይበልጥ እየሰከንን ነገሮች ሁሉ ጥሩ እየተቀናጁልን ህይወታችንን የምንመራበትና ወደ ፍጻሜያችንን የምንደርስበት አካሄድን ነው በተለምዶ የምንጠብቀው። ግን ደግሞ እዚህ ታሪክ ላይ ያየነው በዚህ እድሜያቸው ያን አይነት ውስጣዊ መጣመር፣ ውስጣዊ መስማማት፣ የነገሮች የህይወታቸው ልምድ በሙሉ ተሰባስቦ ተቀናጅቶ የራሳቸውን ውስጣዊ ማንነት በጣም በሰከነ አይነት መልኩ ያልተገነባ አይነት ሆኖ ነው እዚህ ላይ ያየሁትና እድሜ በእርግጥ ልምዶቻችን በየጊዜው የምናገኘው ልምድ የህይወት ልምድ የሆነ ጥሎ የሚያሳልፈው ትምህርት አለ። ግን ደግሞ በሌላ አባባል ደግሞ በሌላ አስተሳሰብ ደግሞ አንድ በእንግሊዝኛ አባባል አለ ሊጋሊ አደልት በት ኢሞሽናሊ አዶለሰንት የሚል እና በእድሜያቸው የገፉ ቢሆንም ግን ስሜታዊ ማንነታቸውን በሚመለከት ምናልባት ገና የልጅነት መንፈስ ያልተቀናጀ ነገሮች ሁሉ ጥሩ ሆነው ተናበው ትርጉም አግኝተውባቸው ያልኖረ አይነት ማንነትን ነው በእኚህ ሴትዮ የምናየው። እና በእርግጥ ጸሎት ደግሞ ውስጣዊ መታረቅን ውስጣዊ መስማማትን የጌታ የሆነውን ወደኛ የማድረግ ሂደትን ያመቻችልናል። እና ከዚህም ጋር በማያያዝ ሐዋርያው ጳውሎስ አንድ ደስ የሚለኝ ጥቅስ አለ። ከዚሁም ጋር የተያዘ አንድ መዝሙር አዘጋጅቼ ነበርና የጌታ ጸባይ የሚል እና የጌታ ጸባይ የኛ ጸባይ እንዲሆን ይፈለጋል። የጌታ ጸባይ ግባችን እሱ ነው ሐሳቡ። ሐዋርያው ጳውሎስም እንደ የጌታ ጸባይ እስከሚኖራችሁ ድረስ ይሄንን አድርጉ ብሎ ይናገራል። እና የጌታ ጸባይ በጣም ተመራጭ የሆነ በምኞትም ልንይዘው የምንፈልገው ጸባይ እንደሆነ ተደርጎ ነው ሐዋርያው ጳውሎስ የሚናገረው። ያም እንግዲህ ጸባይ የኛ ጸባይ እንዲሆን ይህንን አይነት ጸባይ ካለው ከጌታ ጋር አዘውትሮ መዋልና መቀመጥ ግድ ይላል እና የዚህን ጌታ ጸባይን ጠንቅቆ ማወቅ ግድ ይላል። የጸሎት ህይወቱም ይሄንን ነው ሊያቀላጥፍልን የሚገባው።
ስለዚህ በአንድ ሰዓት የጸሎት ጊዜ ውስጥ የጌታ ጸባይ የሆነውን ለይቼ አውጥቼ የራሴን ጸባይ እገመግምና ምን ያህል የጌታ ጸባይ ከኔ ጸባይ ጋር ተመሳሰለ፣ ተጣጣመ፣ ተቀራረበ ወይስ ምን ያህል ተራራቀ የሚለው ላይ በአንድ ሰዓት የግል ጸሎት ማስተንተን የምችልበት አጋጣሚ ሊፈጠር ግድ ነው። ጸሎትም በየጊዜው እንግዲህ ይሄ ነው። ስለዚህ ውለን አድረን የሱን ጸባይ የምንላበስበትን ሂደት ነው እና ሐዋርያው ጴጥሮስም እንደዚሁ በመልእክቱ ይናገራል። የሱ ክብር ተካፋዮች እንድትሆኑ ይቺ ተካፋይነት የምትለው ሐሳብ የምንካፈለው የጌታን ጸባይ ነው። ስለዚህ እሱ ላይ ያለው ጸባይ የሚደነቅ የሚወደድ ድንቅ የሆነ እንከን የማይወጣለት ከመሆኑ የተነሳ የዛ ጸባይ ተካፋይ ነው መሆን የምፈልገው እና ተካፋይነቱ በጥሩ አይነት ሁኔታ ደግሞ የሚቀላጠፈው በጸሎት ይሆናል። ከዚህ ጌታ ጋር ቁጭ ብለን በምናሳልፈው ጊዜ ይሆናል ብዬ አስባለሁ እና እኚህም ሴት ምናልባት ከጌታ ጋር የሚኖራቸው ቆይታ ቅድምም ተጠቅሷል። እምነታቸው ላይ ምናልባት ያልጠነከረ እና ሃይማኖት ዙሪያ ላይ ብዙ ጉልበት አውጥተው ነገር ግን የሃይማኖትና የእምነት ወይም የሃይማኖትና የመንፈሳዊነት አለመቀናጀት በእኚህ እናት ላይ ተንጸባርቆ ይታያልና የጸሎት ሕይወቱም ሙሉ አድሮ እነዚህ ይህ ሃይማኖት የምንለውና መንፈሳዊነት የምንለው ተጣምረው አንድ ሆነው ግለሰቡን በጥሩ አይነት ሁኔታ የሚያንጹበት አካሄድ ውስጥ ነው እንግዲህ የምንፈልገው። አባም እንዳሉት ጥሩ ምሳሌ ነው የሰጡን። አሁን ከተባለው ጋር ተያይዞ ባልንጀራን መውደድ እኔ የእናንተ ለምሳሌ አሁን በቅርብ ወደ ፍልሰታ ማርያም ማህበርም ብንሄድ የጠለቀ ጓደኝነት አላችሁ፣ ባልንጀርነት ስሜት አላችሁ። ቅድምም የግል ታሪክሽን ስታካፊም ብዙ ሰዎች ላንቺ እንደ እህት፣ እንደ ጓደኛ፣ እንደ ወዳጅ ሆነው የደረሱልሽ ሰዎች አሉ። ስለዚህ ጸሎት ወደ እግዚአብሔር ያቀርበናል። ወደ እግዚአብሔር በቀረብን ቁጥር ደግሞ የእርስ በርስ ግንኙነታችን ላይ አዎንታዊ ተጽዕኖ ይኖረዋል። እዚህ ላይ ምን አስተያየት አለሽ ወይዘሮ በዩ? አሁን ሲስተር እንዳስረዳችሽ ያው ከትእዛዙ አንዱ ባልንጀራህን እንደ ራስህ ውደድ። ባልንጀራችንን እንደ ራስን ውደድ ስንባል ማንም ሰው ራሱን ስለማይጠላ ነው። ራሱን ስለማይጠላ ነው። ባልንጀራዬን ከነድካሙ ማለት ነው። ደካማ ጎን ቢኖራት ከመሸሽ ይልቅ በፍቅር መምከር፣ በቃ የተለያየ ባህሪ ቢኖራት በእንደዛ አይነት መልክ ነው። ምክንያቱም በመጽሐፍ ቅዱሳችን ላይ ስናይ ብዙ ቦታ አለ። እንደውም አንድ ጊዜ አውጥቼው ጽፌው ነበር። እርስ በራሳችሁ ተስማሙ፣ እርስ በራሳችሁ በፍቅር ኑሩ፣ እርስ በራሳችሁ ተረዳዱ፣ እርስ በራሳችሁ በሰላም ለመኖር ሞክሩ ምናምን የሚል አለ። ስለዚህ እኛ ባልንጀራ ስንመሰርት እርስ በራሳችን በመደጋገፍ ነው። እኔ በሚደርስብኝ መከራ እዛ መከራ ውስጥ እዛ ሰው ልብ ውስጥ መግባት መቻል አለብን። ምክንያቱም እናካፍለዋለን። አሁን እኔ ለምሳሌ አንተ እንትኖቹ አንዳንድ ሰው ይደውልና ምን ይለኝ ነበረ፣ ጉድሽ ነው 12 ዓመት 15 ዓመት ላይ ነቃ ይችላል። እነሱ ያጽናኑኝ ነው የሚመስላቸው። ልብ ስብራት ነው። አንዳንድ ሰው ደግሞ አይዞሽ አይዞሽ በርቺ ይነቃሉ። የልጅ ልጆችሽን አሳይ፣ ጥሪው፣ አጠገቡ መጥፎ ነገር ተስፋ የሚያስቆርጥ ነገር አታውሪ፣ ይሰማል፣ ኮንሸስ ነው ምናምን የሚለውን ነገር ይሉኝ ነበረ እና እርስ በርስ የሚፈጥረውን ነገር ይሆናል። እኛ ግን ከሰው ጋር ስንኖር ኔጌቲቭ ነገሩን መተው፣ እንደ ሰው ይቅር ብለን ኔጌቲቭ ነገሩን ትተን እኔ ለምሳሌ ሲስተርን ሳፍቅር ስወድ መልካምነቱን ብቻ ሳይሆን ያለውንም ደካማ ጎኑንም እንደ ፍቅር አድርጌ ከያዝኩኝ ተቻችለን መኖር እንችላለን። በጣም አመሰግናለሁ እትዬ በዩ። ይሄ በጣም ትልቅ ምስክርነት ነው። በእያንዳንዱ ጥያቄ ላይ የየግል ተሞክሮን የየግል ሕይወቱን ለብዙ ሰው ደግሞ አሁን
በጣም በስቃይ ላይ ላሉ ሰዎች ይሄ መጽናኛ ነው። ወደ እግዚአብሔር መጠጋት፣ ባልንጀራን ከነድካሙ መውደድ የሚሉት መልእክቶች በጣም ትልቅ ናቸውና እጅግ አድርጌ አመሰግናለሁ። ምንም ቃላት የለኝም። ከዛ ባሻገር አሁን ወይዘሮ በዩ ያሉት ነገርም አለ። እኔ ልክ ይሄን ታሪክ ስሰማ ማለት ነው አባቴ ያው ይቅር በሉኝ እንግዲህ ምንድን ነው ያልኩት፣ ልጅቷ ሲስተር ደግሞ የተለየ ቪው ነው ያላት፣ አመለካከት ነው ያላት። እርሶም ደግሞ ኮንክሉድ ያደርጉልናል። እኔ ያልኳት ምንድን ነው ኧረ በስመ አብ በጣም ቶክሲክ ወይም ደግሞ የተመረዘ ቦታ ነው ያለችው፣ መውጣት ነው ያለባት ስራ ፈልጋ አልኳት። እሷ ደግሞ አንቺ ደግሞ ያየሽበት ሌላ ምልከት አለና ለዚች ልጅሳ ምን ትመክሪናለሽ? አሁን ወይዘሮ በዩም ደገሙልኝ አንቺ ያልሽውን ነገር፣ እስቲ አንቺም ይሄንን አጠቃለሽ ብትነግሪን። እሺ፣ እኔ በመጀመሪያ ለእሷ ሀሳብ ወይም ምክረ ሀሳብ ከመስጠቴ በፊት ማድነቅ ወዳለሁኝ ያየችበትን ምንድነው ይሄ እንዴት እንዳስተዋለች እና ለሳቸው ከመቆርቆር እና ርህራሄ የተሞላው ነገር ነው የሚመስለው። አሳዘነቻቸው ይመስለኛል። ይህን ያህል እየለፉ ግን እዚህ ጋር ቀን በቀን በሚታየው ነገር ትንሽ እግዚአብሔር ከሚፈልገው ነገር ራቅ ያሉ ይመስላሉ የሚልም ነው እንግዲህ ሀሳብ ይዘዋታል እቺ ወጣትና አደንቃለሁ ያየችበት እንትንና ስለ ጸሎትም ተግባራዊነት የተረዳች ይመስለኛል። ይሄንንም አደንቃለሁኝ። ጸሎት ምግባር እንደሆነ፣ ጸሎት ህይወት እንደሆነ ተረድታለች። ግን እንግዲህ መጸለይ ማለት ክርስቶስን ወደ መምሰል ማደግ ነው ከሆነ እንግዲህ እኛ ልንከተለው የተሰጠን ብቸኛው ፍጹም ሞዴል ክርስቶስ ነው እና ያንን ባህሪ በየቀኑ ቅድም አባም ሲሉ ነበር የሱን ጠባይ እኛ ውስጥ ለማሳደር ጥረት እያደረግን ስንሄድ አንዱ መንገዳችን ጸሎት ከሆነ እና እቺ ልጅ ምናልባት እዛ ያለችው ስራ ሰርታ ራሷን ለመለወጥ ሊሆን ይችላል በዋናነት፣ ግን ክርስቲያናዊ ግዴታም አለባት እና እኚህን እናት አዝኖ እንዳው ለራሷ ያ ቦታ አይሆነኝም ብሎ ከመገለል ምናልባት እግዚአብሔር በሷ ተጠቅሞ የዛችን እናት አይን ሊከፍት ይችላል። ምናልባት በፍቅር ቀርባ በልጅነት መንፈስ ቀርባ አስተውላለሁ ብዙ ጥሩ ነገር አለውት፣ ጥሩ ወደ እግዚአብሔር የሚወስዱ ነገሮችን ያደርጋሉ። ግን ዋና ነገር እኮ አለ። እንደው ምን ይሆን ከነዚህ ከሚያሰሯቸው ሰዎች ጋር በእንዲህ ቁጡ በሆነ መንገድ የሚመላለሱበት ምክንያት ብላ በቅርበት ፍቅርም ሰጥታ፣ ምናልባት እኚህ እናት ፍቅር ያላገኙ ሊሆኑ ይችላል፣ ብዙ ነገር ሊኖራቸው ይሆናል። ግን ፍቅር ሲጎድል ከባድ ነገር ነው እና መውደድን አክብሮትን ብታሳይ ማን ያውቃል በሷ በኩል እግዚአብሔር እሳቸውን ሊነካ ከምትሰጣቸው ፍቅር ተነስተው ፍቅር መስጠት አስደሳች ነገር እንደሆነ ሊረዱ ይችላሉ ብዬ አምናለሁ። በጣም አመሰግናለሁ። ሁሉ እስካሁን የተወያየነውን ሊያጠቃልልልን ይችላል። አባቴስ በዚህ ላይ ምን ይጨምሩልናል? ሙሉ ታሪኩን ካነበብኩ በኋላ ሀሳቤ የመጣው በእናትየው በአዛውንቷ ነበረ። በኋላ ደግሞ ጠያቂዋም ደግሞ እዚህ ላይ እንግዲህ መልስ ትፈልጋለች የሚል ሀሳብ መጣልኝ እና እዚህ ላይ ለሁለቱም ለአዛውንቱም ለእናት 75 ዓመት እድሜ ላላቸው እንዲሁም ደግሞ ለወጣቷም ለጠያቂዋ አንድ ተመሳሳይ የሆነ እንደ ቤት ስራ ልበለው ወይም እንደ የነገሮችን የሚመለከቱበት እይታ እዛ ላይ አንድ ሊያግዝ የሚችል ሀሳብ ይኖራል ብዬ አስባለሁ። ያም እንግዲህ እሺ እኚህ እናት ሰዎችን ሁሉ እያንቋሸሹ እንዲሁም ደግሞ መንፈሳዊ ነገር ውስጥም በጣም አክቲቭ ሆነው እየተከታተሉ ምን እያሉ በዚህ ሁሉ ነገር ውስጥ አሉ። እሺ ሰዎችን የማንቋሸሽ ባህሪያቸው እንዲሁም ደግሞ መንፈሳዊ መርሃ ግብራቸውን ቀጥ አድርገው መከተላቸው ይሄ አይነት ነገራቸው ስለ ራሳቸው ምን ይላል? እኚህ እናት ስለ ራሳቸው ምን እየተባሉ ነው? እንዲህ መሆናቸው ምን እያላቸው ነው? እና ከዛው ካሉበት ነባራዊ ሁኔታ ሊማሩበት የሚችል ወይም የሚተላለፍላቸው
ትምህርት አለ ብዬ አስባለሁ። ግን ለዚህ ትምህርት ደግሞ ጥሩ ተማሪ እንዲሆኑ ይጠበቅባቸዋልና ምንድነው የምማረው ብለው መጠየቅም ግድ ይላል በሳቸው ዘንድ። ስለዚህ እንደዚህ ጨቅጫቃ መሆኔ፣ ሰዎችን ማንቋሸሼ፣ እንዲሁም ደግሞ በየጊዜው መንፈሳዊ መርሃ ግብሮችን መሳተፌ፣ ይሄ ሁሉ ተጠረቃቅሞ እንዲህ መሆኔ ስለኔ ምን እየተባለ ነው? እግዚአብሔርስ በእነዚህ ነገሮች ምን እያለኝ ነው? እግዚአብሔርን ደግሞ ስለ ራሱ ማንነት በዚህ ነገር ውስጥ ምን እያለ ነው የሚል የቤት ስራ ለእኚህ እናት ቢቀርብላቸው በኋላ ካሉበት ውጥረት ካሉበት ውስጣዊ መፋለስ ተነስተው የሆነ ቁም ነገር ላይ ሊደርሱ ይችላሉ ብዬ አስባለሁ። እንዲሁም ደግሞ ወጣቷም ጠያቂዋም እንደዚሁ እሺ እኚህ እናት እንደዚህ ሁኔታ ውስጥ እያሉ ሰዎች ሲያንቋሽሹ አንቺም ያን አይነት ጥያቄ ያነሳሽ፣ እንዴት ነው ጸሎትና ሰዎችን ማንቋሸሽ አብሮ ይሄዳል አይሄድም እያልሽ እንዲህ አይነት ጥያቄ ውስጥ ገባሽ። ምናልባት የእኚህ እናት ህይወት ጥሩ አይነት የሆነ ምስክርነት እየሰጠሽ አይደለም። እሺ ምስክርነት በማይገኝበት ቦታ ራስሽን በማግኘትሽ ምክንያት እንዲህ ደግሞ ተጻራሪ የሆኑ ነገሮችን በእኚህ እናት አየሽና እሺ ይህ ነገር እያየሽ ያለሽው ነገር ስለ አንቺ ምን ይላል? ቀጥሎም ደግሞ ስለ እግዚአብሔርስ ምን ይላል? ስለ ሌሎችስ ምን ይላል? እና ይቺ ወጣት ካለችበት አሁንም ነባራዊ ሁኔታ ጥያቄ ውስጥ ከከተቷት ነገሮች መካከል መማር የሚገባትና ልትማር የምትችለው ርዕስ ይኖራል ብዬ አስባለሁ። እና እያንዳንዱ ክስተት እግዚአብሔር አሁንም ለትምህርት አድርጎ ሊጠቀም እንደሚችል ከማመን በመነሳት እስቲ እነዚህ ክስተቶች ምንድን ነው ስለኔ የሚሉት፣ ስለ እግዚአብሔርስ የሚሉት? እነዚህ ጥያቄዎች ከተመለሱ ሁለቱም ግለሰቦች መልስ ካገኙበት በቀጣዩ የህይወት ጉዟቸው ሌላ ደግሞ ነገር ክስተት ቢገጥማቸው በዚሁ አይነት የመማር ሂደት ውስጥ ራሳቸውን በማስገኘት ከክስተቶች በሙሉ ሁሉ ጊዜ አትራፊ እንጂ ተጎጂዎች ሳይሆኑ እንቅፋት የሚገጥማቸው ሳይሆን ነገር ግን ከዛ ከእንቅፋት ሁሉ የሆነ ትምህርት አግኝተው ስለ ራሳቸው ትምህርት አግኝተው ስለ እግዚአብሔር ትምህርት አግኝተው የሚሄዱበት የአስተሳሰብ ዘይቤ ውስጥ ይገባሉ ብዬ አስባለሁ። ስለዚህ ሁለቱም የቤት ስራ ይኖራቸዋል። መጠየቅ የሚገባቸው ነገሮች አሉ። በነዛ ጥያቄዎች አማካኝነት ትምህርት አግኝተውበት ህይወታቸውን መቀጠል ይችላሉ ብዬ አስባለሁ።